ሰላም ተመልካቾቼ እንደምን አላችሁ እንደምን ቆያችሁ። በዚህ ቪዲዮ የ2017 ዩኒቨርሲቲ መግቢያ ፈተና እንደምታዩት ሂሳብ ነው። ይሄንን እንሰራለን። ዛሬ ፓርት 1ን በዚህ ቪዲዮ ሰራላችኋለሁ። ደን በቀጣይ ፓርት 2 ፓርት 3 እና ፓርት 4 በአራት ክፍል የ2017ን ሰርተን እንጨርሳለን ብዬ አስባለሁ። ወደ ጥያቄዎቹ እንሄድ። የመጀመሪያው ጥያቄ ምን ይላል? Which one of the following is an irrational number? An irrational number የሆነው የትኛው ነው? ከነዚህ ውስጥ irrational number የሆነው ሌሎቹ ሶስቶቹ rational number ሆነው ብቻውን irrational የሆነ ቁጥር የትኛው ነው? ኦኬ irrational number የምንለው neither repeating nor terminating decimal ነው። ምን ማለት ነው? በዴሲማል ፎርም እንደዚህ ስንጽፍ ምን የማይደጋግምና የማይቆም ለምሳሌ ይሄንን ከወሰድን 3.4000 ብሎ ቆሟል። ስለዚህ ምን አድርጓል? ተርሚኔት አድርጓል። ስለዚህ ይሄ ምንድነው? ኢራሽናል ነምበር ሳይሆን ራሽናል ነምበር ነው። ኦኬ ይሄኛውን ደግሞ ማየት እንችላለን። 1.1622 እያለ ነው የሚሄደው። ስለዚህ ይሄ ምንድነው? የሚደጋገም ዴሲማል ነው። ስለዚህ ይሄም ራሽናል ነምበር ነው። ኦኬ እቺኛውን ደግሞ ከስኩዌር ሩት ውስጥ ብናወጣ ስንት ሆናለች? 0.02 ነው። ያ ማለት የሚቆም ነው ማለት ነው። ስለዚህ ይሄም ራሽናል ነምበር ነው። እቺኛዋ ግን ሲወጣ 5.8 ሳምቲንግ እያለ የሚቀጥል ነው። ብዙ ጊዜ ለምሳሌ ስኩዌር ሩት 2 ስኩዌር ሩት 3 ስኩዌር ሩት 5 ስኩዌር ሩት 6 ስኩዌር ሩት 7 ስኩዌር ሩት 8 ስኩዌር ሩት 10 ስኩዌር ሩት 11 እያለ የሚሄድ ቁጥር ከስኩዌር ሩት ውስጥ የማይወጡ ቁጥሮች ምንድናቸው? ኢራሽናል ነምበር ናቸው። ስለዚህ መልሱ ሲ ላይ ያለው ይሆናል ማለት ነው። ኦኬ ሁለተኛ which one of the following is the simplified form of the expression 81 the power of 1 over 5 over 27 the power of 3 over 5? ኦኬ እንደዚህ አይነት ቁጥር ሲሰጣችሁ ምን ማየት ይኖርባችኋል? እነዚህን ቤዞችን ማየት ይኖርባችኋል። ለምሳሌ 81 27 ሁለቱም የማን ብዜት ናቸው? የሶስት ብዜት ናቸው። 81 ማለት 3 the power of 4 ነው። 27 ደግሞ 3 the power of 3 ነው። ይሄን ከውጭ ደግሞ 1/5 አለ። እዚህ ጋር ደግሞ ከውጭ 3/5 አለ። እነዚህ ደግሞ ይባዛሉ። 3 the power of 4 over 5 over 3 the power of 3 times 3 is 9 over 5. ኦኬ ቤዞቹ ከተመሳሰሉ ፓወሮቹ ማቀናነስ እንችላለን። ከታች ያለው ኔጌቲቭ ይሆናል፣ ከላይ ያለው ፖዚቲቭ ይሆናል። 3 the power of 4 over 5 minus 9 over 5 እንላለን። that means 3 the power of አራት ቤዞቹ ዲኖሚኔተሮቹ ተመሳሳይ ስለሆኑ ከላይ ያለው 4 ሲቀነስ 9 ኔጌቲቭ 5 ኔጌቲቭ 5 ለ5 ኔጌቲቭ 1 that means 3 the power of ኔጌቲቭ 1 that means 1 over 3 ፖዚቲቭ እንዲሆን ወደ ታች እንገለብጣለን ማለት። ስለዚህ መልሱ ሲ ላይ ይገኛል ማለት ነው። መልሱ ሲ ይሆናል። ሶስተኛ when the number 43 times 10 the power of 8 times 10 the power of -5 is written in standard form it equals በስታንዳርድ ፎርም ማለት ለምሳሌ እዚች ጋር ነጥቧን እዚህ አንድ ቁጥር ብቻ ነው ከነጥብ በፊት መኖር ያለበት። ስለዚህ ምን ይሆናል? 4.3 ሲባዛ 10 the power of እቺኛዋ ነጥብ ወደዚህ ስላሸሸን ስለዚህ 10 ይኖረናል። ሲባዛ 10 the power of 8 አለ። ሲባዛ 10 the power of -5 አለ። 4.3 ሲባዛ እዚህ ጋር 1 አለ። 1 ሲደመር 8 9 ሲቀነስ 5 10 the power of 4 ይሆናል ማለት ነው። 10 the power of 4 ከነዚህ ውስጥ 4.3 ሲባዛ 10 the power of 4 የሚለው ትክክለኛው መልስ ይሆናል ማለት ነው። Question number 4 given the system of linear equations a1x plus b1y is equal to c1 a2x plus b2y is equal to c2 where a1 a2 b1 b2 c1 c2 are elements of real number and a2 b2 c2 are different from 0 then which one of the following is true? ኦኬ እዚህ ጋር ሲስተም ኦፍ ሊኒየር ኢኩዌሽን አለን። ለምሳሌ ሁለቱ ሊኒየር ኢኩዌሽኖች ምን አይነት ባህሪ ያላቸው? የመጀመሪያው
has no real solution, unique solution, infinitely many solution, has one solution. ሶ ምን ያህል ሶሉሽን አለው የሚለው ማየት እንችላለን። ለምሳሌ የነዚህን ግራፍ ስለን assume x y ኮኦርዲኔት ሲስተም ላይ ግራፎቹ ፓራሌል ከሆነ እንደዚህ ምንም አይነት ሶሉሽን የለውም። ኖ ሶሉሽን። አሁንም ግራፎቹ ደግሞ አንድ መስመር ላይ ሁለቱም የሚሄዱ ከሆነ ኢንፋይናይትሊ መኒ ሶሉሽን አለው። በት ግራፉ ደግሞ ፓራሌል ካልሆነ ጀስት አንዱ አሱም እንደዚህ ሆኖ ሌላኛው እንደዚህ ቢሆን ዩኒክ ሶሉሽን ወይም አንድ ሶሉሽን አለው ማለት ነው። ሶ እነዚህን ሐሳቦችን ተጠቅመን ለምሳሌ ምንድነው እነዚህ እንዲለያዩ የሚያደርጋቸው? አንደኛ ለምሳሌ ፓራሌል ነው ማለት ስሎፓቸው ተመሳሳይ ነው። እነዚህም ስሎፓቸው ተመሳሳይ ነው። እዚህ ጋር ዩኒክ ሶሉሽን ከሆነ ስሎፓቸው ተመሳሳይ አይደለም ማለት። ለምሳሌ እዚህ ጋር ምን ተሰጥቶናል? የመጀመሪያው ሊኒየር ኢኩዌሽን a1 x plus b1 y is equal to c1 የዚህን ስሎፕ ለመፈለግ b1 y is equal to c1 minus a1 x እንላለን። ዜን ኦቨር b1 ብንል y ብቻ እናገኛለን። ኦቨር b1 over b1 so y is equal to minus a1 x over b1 then ሌላኛው ደግሞ plus c1 over b1 ኦኬ ይሄ ኮንስታንት ነው y ኢንተርሰፕት ይሄኛው ደግሞ ስሎፕ ይሆናል ማለት ነው። ከሁለተኛው ደግሞ a2 x ሲደመር b2 y is equal to c2 ከዚህኛው ለምሳሌ b2 y ብቻ አስቀርተን ይሄን ብናሻግለው minus a2x plus c2 ይሆናል። ኦቨር b2 over b2 ብንል y ስንት ይሆናል? y is equal to minus a2 over b2 plus c2 over b2 እዚህ ጋር x አለ። ሶ እቺኛዋ ምንድነች? ስሎፕ ነች። ይሄኛው ደግሞ y ኢንተርሰፕት ነው። ስለዚህ ከሁለቱ ለምሳሌ የዚህ ይሄና ኤ ተመሳሳይ ናቸው ማለት ሁለቱ ግራፎች ክሎስ አይደራረጉም ማለት ነው። ለምሳሌ ማይነስ a1 over b1 is equal to minus a2 over b2 ማይነስ ማይነስ ስለሆነ ፕላስ ብናደርገው ችግር የለውም። ሶ ሁለቱ እኩል የሚሆኑ ከሆነ አሊያም እዚህ ጋር በተሰጠ መንገድ a1 over a2 ብናደርገው ባይ ክሪስ ክሎስ ይሄን ወደዚህ እቺን ደግሞ ወደዚህ ብናመጣ a1 over a2 ኢኩል ይሆናል b1 over b2 እኩል ከሆነ ሁለቱም ፓራሌል ናቸው። ስለዚህ ሶሉሽን ላይኖራቸው ይችላል። አሊያም አንድ መስመር ላይ የሚያልፉ ከሆነ ኢንፋይናይትሊ መኒ ሶሉሽን ይኖራቸዋል ማለት። በት ሁለቱ እኩል ካልሆኑ ምን ይኖራቸዋል? ዩኒክ ሶሉሽን አንድ ሶሉሽን ብቻ ይኖረዋል ማለት። ስለዚህ አንድ ፖይንት ላይ ብቻ ነው የሚገናኙት ማለት ነው። ስለዚህ መልሳችን ዲ ይሆናል። because a1 over a2 is different from b1 over b2 then the system has one solution ወይም አንድ ሶሉሽን። እነዚህን ብቻ በማየት እንደዚህ ለምሳሌ ኖ ሶሉሽን ለማለት ይሄን ብቻ አይተን ማወቅ አንችልም። ሶ እነዚህም እንደዛው ናቸው፣ ግን ስሎፓቸው የተለያየ ስለሆነ they have one solution ብለን ማለፍ እንችላለን። ዲ ትክክለኛው መልሳችን ነው። if one of the roots of the equation is the equation, this is quadratic equation, exceeds the other by 2 then what is the value of k? k እዚህ ጋር ኮንስታንት ነች። የk ቫልዩ ስንት ነው? አንደኛው ሩት ሌላኛው በስንት ነው የሚበልጠው? በሁለት ነው ማለት። ስለዚህ ለምሳሌ ምን ሰጥቶናል? quadratic equation 2x square minus 8x plus k is equal to 0 then root 1 minus root 2 ስንት ሰጥቶናል? ልዩነታቸው ዲፍረንስ ወይም ኤክሲድ ማለት መብለጥ። ለምሳሌ አንዱ አንደኛውን በዚህ ይበልጣል ማለት ልዩነታቸው ሁለት ነው ማለት ነው። እሺ ሶ ከዚህ ተነስተን ኬ ስንት ነው? የኬን ቫልዩ ነው እየፈለግን ያለ ነው። ኬን ለመፈለግ ምን አይነት ቴክኒክ መጠቀም እንችላለን?
ለምሳሌ ሁለት ሩቶች ቢደመሩ ሩት 1 ፕላስ ሩት 2 ምን ይሰጣል? ማይነስ ቢ ኦቨር ኤ። ይህንን ፎርሙላ ለምሳሌ ብንጠቀም ቢ ማይነስ ቢ ማለት ማይነስ 8 ከነበረ ማይነስ ኦፍ ማይነስ 8 ፕላስ 8 ኦቨር ኤ ማለት 2 ነው። 2 ስለዚህ ፖዚቲቭ 8 ሲካፈል 2 4 ይሆናል። እሺ ሌላው አር 1 ማይነስ አር 2 እዚህ ጋር 2 ሰጥቶናል። ዜን ኦኬ እሺ ከዚህ ሁለት ኢኩዌሽኖች ተነስተን አር 1 እና አር 2ን ማወቅ ከቻልን ጀስት በጣም አሪፍ ነው። ለምሳሌ ሁለቱን አስተካክዬ ልጻፍ። አር 1 ፕላስ አር 2 ኢኳል ቱ 4 ከሆነ አር 1 ማይነስ አር 2 ደግሞ 2 ከሆነ ዜን አር 1 እና አር 2 ስንት ይሆናል? ኤሊሚኔሽን ባይ አዲሽን ለምሳሌ ብንጠቀም ወደ ታች ብንደምራቸው አር 1 ሲደመር አር 2 አር 1 ሲደመር አር 1 2 አር 1 ይሆናል። አር 2 ማይነስ አር 2 አር 2 ይጠፋል። ከዛን ይሄ 6 ዜን ሲካፈል ለ6 ሲካፈል ለ2 ኤክስ አር 1 ስንት ይሆናል? 6 ለ2 3 ይሆናል ማለት ነው። አንዱን 3 ካገኘን ለምሳሌ ከዚህኛው ኢኩዌሽን ተነስተን አር 1 3 ነው። 3 ሲቀነስ አር 2 እኩል ይሆናል 2። ስለዚህ አር 2ን ወደዚህ ብናመጣ አር 2 እኩል ይሆናል 3 እቺ ስትመጣ ሲቀነስ 2 that is 1። አር 2 1 ነው። አር 1 ደግሞ 3 ነው ማለት ነው። ሶ ሁለቱንም ሩቶችን አገኘን ማለት ነው። ስለዚህ ኬ ማለት ሲ ነው። በሲ ቦታ ነው ያለው። ስለዚህ ኬን ለመፈለግ ለምሳሌ አር 1 ታይምስ አር 2 ምን ይሰጣል? ሲ ኦቨር ኤ ነው የሚሰጣል። አር 1 3 ነው ሲባዛ አር 2 ደግሞ 1 ነው እኩል ይሆናል ሲ ደግሞ ኬ ነው። ኦልሬዲ ኬ ነው የተሰጠን ሲካፈል ኤ ደግሞ 2 ነው። 2 ኤ 3 ነው እኩል ይሆናል ኬ ኦቨር 2 ሲባዛ በ2 ቦት ሳይድ። ስለዚህ ኬ እኩል ይሆናል 2 ሲባዛ 3 6 አገኘን ማለት ነው። ሶ ወደ መልሱ እንሂድና ኬ ቫልዩ 6 የምናገኘው ኤ ላይ ነው ማለት ነው። ኦኬ ሌላው ስድስተኛ ጥያቄ let a is equal to set a is x such that x is an element of zen that is integer ማለት then ከማይነስ 2 እስከ ፖዚቲቭ 2 ድረስ ነው ኢንቲጀር ምን የሚለው የሚያካትተው። አሁን ሴት ኤን ኢንቲጀር ከሆነ ከኔጌቲቭ 2ን ያካትታል፣ ፖዚቲቭ 2ንም ያካትታል። ከኔጌቲቭ 2 ቀጥሎ ኔጌቲቭ 1 ነው። ከዛ 0 1 2 ድረስ ይመጣል ማለት ነው። ሴት ኤን እንደዚህ ያገኛል። ሴት ቢ ደግሞ ኤክስ አን ኤሌመንት ኦፍ ናቹራል ነምበር ከአንድ ተነስቶ 2 3 እያለ ነው የሚሄደው። ሶ 2 the power of x is less than or is equal to 3x plus 1 ሶ ይሄንን ኢኩዌሽን የሚያሟሉትን ብቻ ነው የምንወስደው ማለት ነው። ስለዚህ 2 the power of x less than or is equal to 3x plus 1 የመጀመሪያው ናቹራል ነምበር 1 ነው። አንድ ምንተካ 2 the power of 1 is less than or is equal to 3 times 1 plus 1 በኤክስ ቦታ አንድ ተካል። ይሄ 2 ነው። less than or is equal to 3 ሲባዛ 3 ነው ሲደመር 1 4። ስለዚህ ይሄ ልክ ነው። ስለዚህ ቢ 1 ይሆናል። ቀጥሎስ 2ን ስንተካ 2 the power of 2 less than or is equal to 3 times 2 plus 1 sorry okay እሺ 2 the power of 2 is 4 less than or is equal to 3 times 2 is 6 plus 1 is 7 ስለዚህ ይሄም ልክ ነው። ስለዚህ 2 ልክ ነው። 3ን ደግሞ ተከተል እኔ 3ን ስንተካ 2 the power of 3 less than or is equal to 3 times 3 plus 1 2 the power of 3 is 8 is less than or is equal to 9 plus 1 8 is less than or is equal to 10 ልክ ነው። ስለዚህ 3ም ይሆናል። 4ን ደግሞ ተከተል እኔ 4ን ስንተካ 2 the power of 4
less than or is equal to 3 times 4 plus 1 እሺ then to the power 4 is 16 less than or is equal to 12 ሲደመር 1 13 less than or is equal to 13 ይሄኛው ልክ አይደለም 16 ከ13 አያንስም ስለዚህ ማንን አካተተ አራትን አካተተ ማለት ነው ስለዚህ ከአንድ ይነሳና ናቹራል ነምበር 2 ከዛን 3 ኦኬ ሁለቱንም ሴቶችን አወቀን ማለት ነው ካወቀን ምን ይላል are given two sets ሁለት ሴቶች ቢሆኑ then what is number of a union b እንሰራለን a union b ማለት ለምሳሌ a ውስጥ ኔጌቲቭ 2 አለ እሺ ሶሪ እዚህ ጋር ቦታ ስላለን a union b a ውስጥ ኔጌቲቭ 2 አለ ኔጌቲቭ 1 አለ then 0 አለ ከዛን 1 2 ሁለቱም ጋር አለ then b ውስጥ 3 አለ እሺ ስለዚህ ዩኒየን ማለት የጋራ የሆኑትን ብቻ ነው ደጋግመን ማንጽፈው አንድና ሁለትን ብቻ ማለት ስለዚህ አንድና ሁለት አንዴ ብቻ ነው የምንጽፋቸው then ስንት ናቸው number of a union b ማለት የነዚህ ቁጥር 1 2 3 4 5 6 ናቸው ማለት ስለዚህ መልሱ b ላይ አለ ማለት ኦኬ ቀጣዩስ ሰባተኛ let a is equal to x is a ምንድነው ሴት ነው አሁን x such that x is greater than or is equal to 1 then x is less than or is equal to 10 then እዚህ ጋር ደግሞ x ከስንት ጀምሮ ከኔጌቲቭ 1 ጀምሮ እስከ 10 ነው b two sets of real numbers what is the relative complement of a with respect to b a respect ኮምፕሊመንቱን ነው የምንፈልገው ኮምፕሊመንት ማለት a ውስጥ ሳይኖር b ውስጥ ብቻ ያሉት ለምሳሌ a ውስጥ ያሉት እሺ በነምበር ላይን ለማሳየት ልሞክር x ከኔጌቲቭ ከፖዚቲቭ 1 እስከ 10 that means assume ይሄ ነምበር ላይን ከሆነ ሴት a ከ1 እስከ 10 ያሉትን ነው የሚያካትተው ሴት a ሴት b ደግሞ ከኔጌቲቭ 1 እስከ 10 ከኔጌቲቭ 1 እስከ 10 ስለዚህ ይሄኛው ሴት b ነው ዜን አሁን a ውስጥ ሳይኖር b ውስጥ ብቻ የሚኖሩት ከዚህ ተነስቶ እስከዚህ ያሉት ናቸው ማለት ከኔጌቲቭ 1 እስከ ፖዚቲቭ 1 አንድን አያካትትም አንድ ኦልሬዲ a ውስጥ ተካቷል ስለዚህ እንደዚህ ማድረግ እንችላለን ኔጌቲቭ 1ን ያካትታል ዜን x ሳይታ x less than or is equal to አንድን አያካትትም ስለዚህ እንደዚህ መዝጋት እንችላለን ማለት ነው ወይም ኖርማሊ እንደዚህ መጻፍ ይችላልው ከዛ አንድ ብዬ እንደዚህ አሊያም ኔጌቲቭ 1 less than or is equal to x less than አንድ ብዬ መጻፍ ይችላል ምን ማለት ነው a ኮምፕሊመንት b ማለት a ውስጥ ሳይኖር b ውስጥ ብቻ ያሉት ማለት ስለዚህ ከኔጌቲቭ 1 እስከ ፖዚቲቭ 1 አንድን ግን አያካትትም ማለት ኦሬዲ አንድ a ውስጥ ስላለች ስለዚህ መልሱ የትኛው ይሆናል c ላይ ያለው ይሆናል ማለት ነው c ላይ ያለው መልሳችን ይሆናል ኦኬ ሌላ which one of the following statement is true about a relation ስለ ሪሌሽን ምን ትክክል የሆነው የትኛው ሪሌሽን ምንለው ለምሳሌ ሴት a እዚህ ጋር ነው ሴት b ቢኖር just ምንድነው እዚህ ጋር 1 2 3 ቢኖር a b c ቢኖር just እንደዚህ ሪሌሽን ቢኖረው this domain እነዚህ ኮዶሜን ናቸው ኮዶሜን then okay so ከዚህ አንፃር ትክክል ያልሆነው የትኛው ነው the domain and range of the relations are equal sets domain እና range equal set ናቸው
እኩል ናቸው ማለት ለምሳሌ እዚህ ጋር 1 2 3 ካለ እዚህ ጋር 1 2 3 ነው። እዚህ ጋር ኤቢሲ መሆን አይችልም እያለ ነው። ስለዚህ ይሄኛው ትክክለኛ ሐሳብ አይደለም። The range of a relation is the set of all its first coordinate አይደለም። ሬንጅ የምንለው ሁለተኛ ነው። ሰከንድ ኮኦርዲኔት ወይም ፋይናል ወይም መጨረሻው ማለት ነው። እሺ ሲ the domain of a relation is the set of all its second እዚህ ጋር ደግሞ አቀያይሯቸዋል። ዶሜን ፈርስት ኮኦርዲኔት ነው፣ ሬንጅ ደግሞ ሰከንድ ኮኦርዲኔት ናቸው ማለት ነው። እሺ ዲ a relation from A to B is any subset of A to B for non-empty sets A and B A እና B empty set ባይሆኑ ከኤ ወደ ቢ ኤኒ ሪሌሽን ለምሳሌ እዚህ ጋር 1 2 3 ኖሮ then እዚህ ጋር ኤቢሲ ቢኖር then ምን እናደርጋለን? አንድን ከኤ ጋር አንድን ከቢ ጋር አንድን ከሲ ጋር ማገናኘት እንችላለን። ሁለትን ከኤ ጋር ሁለትን ከቢ ጋር ሁለትን ከሲ ጋር ኤኒ ሪሌሽን ከፈጠርን ምን ይባላል? ሪሌሽን ይባላል ማለት ነው። እሺ ስለዚህ ዲ ትክክለኛው መልስ ይሆናል ማለት ነው። ኦኬ ዘጠነኛ what is the minimum value of the function defined by f of x is equal to -3 plus 4x plus x squared? ኦኬ ይሄ ኳድራቲክ ፋንክሽን ሜቢ አፕዋርድ ፓራቦላ ሊሆን ይችላል፣ ዳውንዋርድ ፓራቦላም ሊሆን ይችላል። ለምሳሌ እችኛዋ ፖዚቲቭ ስለሆነች የኤክስ ስኩዌር ኮኤፊሽንት አፕዋርድ ፓራቦላ ነው ይሰጣል። ለምሳሌ ዝም ብዬ እንደዚህ ቢሰጠው አፕዋርድ ነው። ስለዚህ ሚኒማም ቫልዩ ነው የሚኖረው። ማክሲማሙ ኢንፊኒቲ ነው፣ ወደ ላይ መሄድ ይችላል፣ ወደ ታች ግን ከዚህ ማለፍ አይችልም። ስለዚህ ሚኒማም ቫልዩ ለመፈለግ ለምሳሌ ኤፍ ኦፍ ኤክሳችን -3 plus 4x plus x square። እሺ እዚህ ጋር ሚኒማም ቫልዩ ያለበት ቦታ ላይ ስሎፑ 0 ነው። ስለዚህ ዴሪቬት አድርገን ማወቅ እንችላለን። ዴሪቬቲቭ ኦፍ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤ ኮንስታንቱ 0 ነው የሚሆነው ሲደመር 4x ዴሪቬቲቭ ሲሆን 4 ነው ሲደመር x ስኩዌር ደግሞ 2x ይሆናል። ስለዚህ 4 ሲደመር 2x 0 ይሆናል። ስሎፑ እዚህ ጋር 0 ነው። ስለዚህ 2x ኢዝ ኢኳል ቱ -4 over 2 over 2 so x is equal to -2 ማለት ነው። ኤክሳችን -2 ላይ ምን ይሆናል? ሚኒማም ቫልዩ እናገኛለን። ያንን ቫልዩ ለማግኘት በኤክስ ቦታ -2ን ተክተን ነው የምናገኘው። f of -2 ማለት -3 plus 4 times x በኤክስ ቦታ -2 then plus -2 square። እሺ so -3 -8 ፖዚቲቭ 4 -2 ስኩዌር ሲሆን ፖዚቲቭ ነው የሚሆነው። ስለዚህ -3 እና -8 -11 ሲደመር 4 ስለዚህ -7 ይሆናል ትክክለኛው መልሳችን ማለት። ስለዚህ እቺ ፖይንት ስንት ነች? -7 ላይ ግራፉ ይመለሳል ማለት ነው። ኦኬ ስለዚህ ዲ ላይ እናገኛለን ማለት። ቀጣዩ 10ኛ ጥያቄ which one of the following is not true about regular polygon? regular polygon ትክክል ያልሆነ ስለ regular polygon የምንለው ለምሳሌ ጎነ 3 ከሆነ ሶስቱም ጎኖች እኩል ናቸው፣ ሶስቱም አንግሎች then ጎነ 4 ከሆነ አራቱም ጎኖች እኩል ናቸው that is square። ጎነ 5ም ከሆነ አምስቱም ጎኖች ምንድናቸው? እኩል ናቸው፣ አምስቱም አንግሎች። so regular polygon የምንለው ጎኖቹ ወይም አንግሎቹ ሁሉም እኩል የሆነ መሆን አለበት። ስለነሱ ትክክል ያልሆነው የትኛው? it can be inscribed in a circle ሰርክል ውስጥ ምን inscribed መሆን ይችላል? ለማለት ሰርክሉን ነክቶ እነዚህ ቨርቴክሶች እየነኩት ሰርክል ውስጥ መግባት ይችላል። just እንደዚህ ማለት so ትክክለኛ ነው ይሄኛው። ኖት ትሩ ስለሚል አንወስደው። the circle can be inscribed ሰርክሉ ደግሞ በዚህ ውስጥ መግባት ይችላል። inscribed መሆን ይችላል። that is true. The measure of each exterior angle of an n-sided regular polygon is equal to 360 divided by n። እያንዳንዱ exterior angle
አንድ ሰርክል 360 ዲግሪ ነው ሲካፈል ኤን ሳይድ ቢኖረው ኤን ጎኖች ቢኖሩ ለኤን አካፍለን እያንዳንዳቸው የሚኖራቸው የውጭኛውን አንግል ማወቅ እንችላለን። ስለዚህ ይህም ትሩ ነው። እሺ the measure of each interior angle of an n side regular polygon is equal to n times 180 degree divided by n minus 2 ይሄኛው ትክክል አይደለም። መልሱ ይሄ ነው። because መሆን የነበረበት እያንዳንዱ ኢንተርናል አንግል እኩል ከሆኑ አጠቃላዩ n minus 2 times 180 ዲግሪ ብለን እናገኛለን። ሲካፈል ቁጥራቸው n ስለሆነ ለn አካፍለን እያንዳንዳቸውን ማግኘት እንችላለን። n minus 2 ወደ ታች አመጣ፣ n ደግሞ ከስር ወደ ላይ አወጣ። ስለዚህ እቺኛው ትክክለኛ አትሆንም ማለት ነው። ኦኬ 11ኛ suppose two triangles are similar ሁለት ትራያንግሎች ሲሚላር ናቸው by side similarity theorem side similarity ማለት if the side length of one triangle is 2 cm 4 cm and 6 cm ሁለት ትራያንግሎች በሳይድ ቲዮረም ምንድናቸው? ሲሚላር ናቸው። አንደኛው 2 ነው፣ አንደኛው 4 ነው፣ አንደኛው 6 ነው። ሶ ሌላ ደግሞ እንደዚሁ አለ። እሺ ስለዚህ and the shortest side of the other triangle is 9 cm አጭሩ ስንት ነው? 9 ሴንቲሜትር ነው። ሴንቲሜትር እሺ አጭሩ ማለት ለዚህኛው ምን የሆነ ኮረስፖንዲንግ የሆነው 9 ሴንቲሜትር ነው። ስለዚህ ረጃጅሞቹ ስንት ይሆናል? the shortest side of the other is 9 cm then what is the length in centimeter of the other two sides of the triangle? ሌሎቹ ይሄኛውና ይሄኛው አስዩም ይሄ y ከሆነ x እና y ስንት ይሆናሉ? ኦኬ ቀላል ምንድነው? ሳይድ ሲሚላሪቲ ለምሳሌ ይሄን ለዚህ አካፍለን የምናገኘው ከይሄን ለዚህ አካፍለን ከምናገኘው ጋር ይሄንን ደግሞ ከዚህ አካፍለን ከምናገኘው ጋር እኩል 9 ሲካፈል ለ2 እኩል ይሆናል x ሲካፈል ለ4 እኩል ይሆናል y ሲካፈል ለ6 ሶ ማይክልስ ክሎስ x ምን ይሆናል? 4 ሲባዛ 9 ሲካፈል ለ2 x እኩል ይሆናል 4 ሲባዛ 9 ሲካፈል ለ2 4 በ2 ስንት ነው? 2 ሲባዛ 9 18 y is equal to 6 ሲባዛ 9 ሁለተኛ 3 ሲባዛ 9 27 አለ። ስለዚህ አንዱ 18 ነው፣ አንዱ 27 ነው ማለት ነው። ኦኬ ስለዚህ 18 እና 27 የት ላይ እናገኛለን? ኤ ላይ እናገኛለን። መልሱ እሱ ነው ማለት ነው። ቀጣዩ 12ኛ a boy and a girl are both standing on a sunlight ሁለት አንድ ወንድና አንድ ሴት ፀሐይ ላይ ቆመዋል። so the boy's height is 1.6 ሜትር የወንዱ 1.6 ሜትር ነው ቁመቱ and casts a shadow ወንዱ ቁመቱ 1.6 ሆኖ ሜትር ሆኖ የሱ ጥላ ምን ያህል ነው ካስት የሚያደርገው? የሱ ጥላ 2 ሜትር ይተኛል ማለት ነው። ስለዚህ ፀሐይ በዚህ በኩል እሺ እንደዚህ 1.6 2 ሜትር ከሆነ የሴቷ ቁመት ደግሞ if the girl's height casts a shadow የሴቷ ቁመት አልተሰጠም፣ ሻዶው ግን ስንት ነው? 1.8 ነው። 1.8 ሜትር። እሺ ስለዚህ ቁመቷ ስንት ነው? ኤክስ ብንለው አሁንም ሲሚላሪቲ ኦፍ ትራያንግልስ የትራያንግሉን ሲሚላሪቲ የምንጠቀመው ሳይድ ትራያንግል ሲሚላሪቲ። ለምሳሌ የወንዱ ቁመት 1.6 ሆኖ የሱ ጥላ 2 ሜትር ከሆነ የሴቷ ቁመት ስንት ቢሆን ነው? ጥላዋ 1.8 ሜትር። ያነሰ ነው ቁመቷ ከወንዱ ያንሳል ወይስ ይበዛል የሚለውን ማወቅ እንችላለን። ለምሳሌ ጥላው 2 ሜትር ከሆነ የሷ ጥላ ደግሞ 1.8 ሜትር ከሆነ የሷ ቁመት ከ1.6 በታች ነው ማለት ነው። ስለዚህ ለምሳሌ ከ1.6 በታች ይሄኛው መሆን አይችልም ማለት ከ1.6 በላይ ነው። እሺ ለምሳሌ ይሄና ይሄ ኮረስፖንዲንግ ናቸው፣ ይሄና ይሄ ደግሞ። ስለዚህ
ለምሳሌ 2 ሲካፈል ለ1.8 ካለ 1.6 እሺ እንዲመቸን ይሄን ለዚህ እናካፍል 1.8 ሲካፈል ለ2 እኩል ይሆናል ኤክስን ደግሞ ለዚህ ማካፈል 1 ባይ ክሪስ ክሮስ ይሄ ከዚህ ጋር ተባዝቶ ለዚህ ቢካፈል ኤክስን እናገኛለን። ኤክስ ኢዝ ኢኳል ቱ 1.6 ሲባዛ 1.8 ሲካፈል ለ2 ማለት ነው። ሶ 1.6 ሲካፈል ለ2 0.8 ነው። ሲባዛ 1.8 8 ጊዜ 8 64 4 ጽፈን 6 አለ 8 ጊዜ 1 8 ከ1 ጋር 14 ስለዚህ 1.44 ሜትር ቁመት አላት ማለት ነው። ኦኬ ሶ ከምርጫ ውስጥ 1.44 የሚለው እንወስዳለን ማለት ነው። 13ኛ እዚህ ጋር ሂስቶግራም አለ። የሂስቶግራሙን በሚመለከት እዚህ ጋር ጥያቄ ጠይቋል። which one of the following frequency distribution table represents the above histogram? ይህንን ሊወክል የሚችል ቴብል የትኛው ነው? ለምሳሌ ቬሎሲቲ ቫሊዩስ ወደዚህ ያሉ then ወደዚህ ፍሪኩዌንሲ ያለው ለምሳሌ 12 ስንት ነው ፍሪኩዌንሲው? እዚህ ጋር 2 ነው። እዚህ ጋር ልክ ነው። 13 አንድ አይደለም፣ ይህም 2 ነው። ስለዚህ እችኛዋ መሆን አይችልም። እሺ ሁለተኛ ላይ ያለው 12 2 ነው፣ 13 1 ነው። ይህም መሆን አይችልም። እሺ ቀጣዩስ 12ም 13ም 2 ናቸው because እዚህ ጋር 2 ድረስ ከፍ ይላሉ። 14 ደግሞ 1 ነው። እሺ ስለዚህ ይህም ልክ ነው። 15 0 ነው። 15 ላይ ምንም የለም 0 ነው። ይህም ልክ ነው። 16 2 ነው። 16 2 ነው። 17 ደግሞ 1 17 1 ስለዚህ ትክክለኛው መልስ ሲ ላይ ያለው ይሆናል ማለት ነው። ኦኬ 14ኛ ጥያቄ if a fair 6-sided die is tossed once then what is the probability of getting a factor of 4? ለምሳሌ አንድ ዳይ ስንት ቁጥር አለው? 6 ቁጥሮች አሉት። 1 2 3 4 5 6 ሶ ከስድስቱ ውስጥ ምን የአራት ፋክተር አራት ለማን ይከፈላል? ለአንድ ይከፈላል፣ ለአራት ለራሱ ይከፈላል፣ ለሶስት ይከፈላል። ስለዚህ 1 2 3 ፕሮባቢሊቲው 3 ሲካፈል 1 2 3 4 5 6 ስድስተኛ ዳት ሚንስ በ3 1 በ3 2 ማለት ነው። ስለዚህ 1 2ኛ የሚለው ይሆናል ማለት ነው። 15ኛ ጥያቄ if two vectors v is av v የምንለው ab ነው ቬክተር v ቬክተር u ደግሞ bc ከb ወደ c ቢሆን this is u then are given as shown in the figure below then what is the vector u plus v ወይም v plus u ማለት ለምሳሌ ሄድ ቱ ቴል ከተገናኙ ቴል ቱ ሄድ አገናኝተን ነው የሁለቱን ድምር የምናገኘው that is resultant this is v plus u ይሆናል ማለት ነው። ስለዚህ የምናገኘው ከስንት ወደ ስንት ነው? ከኤ ወደ ሲ የሆነ ከኤ ወደ ሲ ማለት ዲ ላይ ያለው የሁለቱ ድምር ይሆናል ማለት ነው። this is ac ኦኬ ሌላው በዚህ ፓርት እቺ የመጨረሻ ጥያቄ ነች። let f of x is equal to x cube plus 2x plus 1 and g of x ደግሞ x square minus 1 be given two polynomial functions then which one of the following is true? ከነዚህ ውስጥ ትክክለኛ የሆነው የቱ ነው? እዚህ ጋር ደምሮ ነው ያስቀመጠው፣ እዚህ ጋር ቀንሶ፣ እዚህ ጋር አባስቶ፣ እዚህ ጋር አካፍሎ። እስቲ ደምረን እኔ f of x እና g of x ብንደምር ለምሳሌ f of x is equal to x cubed plus 2x plus 1 g of x ደግሞ x square minus 1 ዜን ሁለቱን ስንደምር ማለት ቨርቲካሊ ኮሌክቲንግ ላይክ ተርምስ ተመሳሳዮችን x cubed ብቻውን ነው፣ x squareን ብቻውን ነው፣
ዴን 2xን ብቻውን ነው። ዴን 1 ሲቀነስ 1 0። ስለዚህ የምናገኘው እንደዚህ ነው። የሰጠን ማን ነው? ኤክስ ኪዩብ ፕላስ ኤክስ ስኩዌር። 2xን አላስቀመጠም። ስለዚህ እችኛዋ መልስ መሆን አይችልም። ሁለተኛ ይሄ ቢቀነስ ማይነስ፣ ስለዚህ ይሄኛው እንዳለ ፖዚቲቭ ኤክስ ኪዩብ፣ እችኛዋ ማይነስ ኤክስ ስኩዌር ትሆናለች። ዜን 2x ፕላስ ነው። እሺ 1 ማይነስ ኦፍ ማይነስ 1 ፕላስ 1 ይሆናል። ስለዚህ ፕላስ 2 ምርጫ ላይ ሄደን ኤክስ ኪዩብ ማይነስ ኤክስ ስኩዌር ማይነስ ኤክስ ስኩዌር ፕላስ 2x ፕላስ 2x ፕላስ 2 የለችም እዚህ ጋር። ስለዚህ ይህም መልስ አይሆንም። አባስተን ደግሞ እኔ ኤፍ ኦፍ ኤክስ ሲባዛ ጂ ኦፍ ኤክስ እኩል ይሆናል ይህንን ኤክስ ኪዩብ ፕላስ 2x ፕላስ 1 ታይምስ ኤክስ ስኩዌር ማይነስ 1 እንደዚህ ማለት ነው። እሺ አባስተን ኤክስ ኪዩብ ከኤክስ ስኩዌር ጋር ኤክስ ቱ ፓወር ኦፍ 5 ነው። ኤክስ ኪዩብ ከማይነስ 1 ጋር ማይነስ ኤክስ ኪዩብ ነው። 2x ከኤክስ ስኩዌር ጋር 2x ኪዩብ ነው። 2x ከማይነስ 1 ጋር ማይነስ 2x 1 ታይምስ ኤክስ ስኩዌር ነው። 1 ታይምስ ማይነስ 1 ማይነስ 1 ዜን ኮሌክቲንግ ላይክ ተርምስ ኤክስ ደ ፓወር ኦፍ 5 ብቻውን ነው። ማይነስ ኤክስ ስኩዌር እዚጋ 2 አለ እዚጋ 1 አለ። ስለዚህ ስንቀንሰው 1x ኪዩብ ይሆናል ፖዚቲቭ። ማይነስ 2x እዚጋ ኤክስ ስኩዌር ብቻውን ነው ኤክስ ስኩዌር ዴን ማይነስ 2x ማይነስ 1ም ብቻውን እንደዚህ እናገኛለን አባስተን። ስለዚህ ይህንን ደግሞ ተመልሰን ኤክስ ደ ፓወር ኦፍ 5 አለ፣ ኤክስ ደ ፓወር ኦፍ 3 አለ፣ ኤክስ ደ ፓወር ኦፍ 2 አለ፣ ማይነስ 2x አለ፣ ማይነስ 1 አለ። ስለዚህ እችኛዋ ትክክለኛው መልስ ትሆናለች ማለት ነው። ኦኬ ስለተከታተላችሁን እጅግ አድርጌ አመሰግናለሁ። አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ። ሀሳብ አስተያየት ኮመንትም ካላችሁ ኮመንት ቦክስ ላይ ጻፉልኝ። ለጓደኞቻችሁም ሼር አድርጉ። ቀጣይ ደግሞ ፓርት 2 ይዤላችሁ እመጣለሁ። እስከዛው ሰላም ቆዩ። ታንኪዩ